የሉሲፈር በትር ክፍል 2። እንደ አውሮፓውያን አቆጣጠር በ1776 በደቡብ ምስራቅ ጀርመን በምትገኘው ባቫሪያን የተባለች ቦታ እንደተመሰረተ የሚነገርለት ኢሉሚናንት የተባለው ህቡዕ ማህበር የጊዜው መነጋገሪያና የብዙ ታዋቂ ሰዎች መሰባሰቢያ ነው። ራሳቸውን ዘኢንግሊደንት። ገና በጠዋቱ የስልኬ ጩኸት አላስተኛለኝ። በየደቂቃው ያለማቋረጥ በእጅ ስልኬ ላይ የሚገቡ መልእክቶች ሰላም ይነሱኝ። ሁሉም በአንድነት የተመካከሩ ይመስል እንኳን ለአዲሱ ዓመት በሰላምና በጤና ደረሰ ይላሉ። ከሁሉም መልእክቶች ዘለግ ያለውና ቀልቤን የገዛው መልእክትን ከፍቼ ማንበብ ጀመርኩ። እኛ ኢትዮጵያውያን ከዓለም የተለየ አቆጣጠር፣ የተለየ አስተሳሰብ፣ የተለየ ማንነት፣ ባህልና መተሳሰብ ከጠንካራ አለት በየጠነከረ በየሃይማኖታችን ጸንቶ ለፈጣሪው መገዛትን የታደለንን እኛ ኢትዮጵያውያን የ13 ወር ጸጋ የተላበስን ህዝቦች ነን። በእኛ ምድር የዘመን መለወጫን መለወጫ የሚመስሉ አያሌ ትውፊቶች አሉ። በየአካባቢው ማንም ዘር ሳይበትን አረንጓዴና በቢጫ ቀለማት ያሸበረቁ አደይ አበቦች ምድሪቷን እንደ ደመና ይሸፍኗታል። አረንጓዴ ሆነው ጫፋቸውን ቀይ ቀለም ያላቸው ረጃጅም ቄጤሞች በነፋሱ ከቀኝ ወደ ግራ ከግራ ወደ ቀኝ ሲወዛወዙ ህብረት ትርኢት የሚያሳዩ ይመስላሉ። ከአደይ አበባው ጋር ተዳምሮ የሀበሻ ምድርን በአረንጓዴ ቢጫ ቀይ ቀለማት ያደምቋታል። የዝናቡ ግርማ ሞገስ ቀልበን ይገዛል። አዕዋፋቶች በደስታ ይቦርቃሉ። ከየግቢው የሚመጣው የኩበት ጭስ ሲሰነፍጡ ለአፍንጫ የተለየ ስሜትን ይሰጣሉ። ውስጥም በደስታ ይሞላሉ። ህፃናት በዋዜማው ችቦ ማብራት ቀድሰው አበባ በማዞር ሲዘልሉ፣ እንስቶቹ የባህል ልብሳቸውን ለብሰው ከበሮ እየደለቁ አበባየሆሽ በጭብጨባ ታጅበው ይጨፍራሉ። ወንዶች በግና በሬ በመበለት ይፈተናሉ። እንስቶች የዶሮ ብልት በማውጣት ይጠመዳሉ። ጎረቤቱና ዘመድ አዝማቱ እየተጠራራ ፈጣሪ ከዘመን ዘመን ስላሻገረው ያለፈውን ዓመት ሳያማርር አዲሱን ዓመት እንዲባረክለት እየለመነ በፍቅርና በመከባበር ማዕድ ይቋደሳል። አሁን ግን እንደከዚህ ቀደሙ በደስታና በንጹህ ሕሊና እንኳን በሰላም ለአዲሱ ዓመት አደረሰህ ልል አልችልም። ጓደኛዬ፣ ሀገር ክፉኛ ቆስላለች። እንደ ወትሮ ትንሽ የምንቆስምበት ልጆቿ በስደት ተበታትነው ይህን የበዓል አከባበር ማይተሳናቸው ከእናት አባታቸው ማጀት ያለምንም ከልካይ ገብተው ከዶሮና ከስጋ ወጡ እየጨለፉ መብላት ይቅርና እንኳን አደረሰህ በዓል እንዴት ነበር ፈጣሪ የተመሰገነ ይሁን እኛ ጋር ምንም አይልም ለማለት እንኳን በማይችሉበት ሁኔታ ውስጥ እንደ ሮቦት ለ24 ሰዓታት ይሰራሉ። ቢደክማቸውም ደከመኝ ሳይሉ ለአሰሪዎቻቸው መጥፎ ፊት ሳያሳዩ እየተቀጠቀጡና እየተንገላቱ ሲያገለግሏቸው ከቆዩበት ቤት ውስጥ ልክ እንደ ሶፍት ተጠቅመውባቸው ይጥሏቸዋል። ሶፍት እንኳን የሚጣለው በአግባቡ የቆሻሻ ቅርጫት ውስጥ ነው። እነሱ ግን ከፎቅ ላይ ነው የሚጣሉት። የኔና ቤተሰቦቼን ህይወት እለውጣለሁ የሚሉበት ህልማቸው ባጭሩ የሚቀጩባቸው። የአሁኑ ግን የባሰ ነው። እንደ ባሪያ ባገለገሏቸው እንደ ትኋን ካልጨፈለቅናቸው አሏቸው። በየማገራው እንደ ተባይ አንዱን በአንዱ ላይ ደራርበው አሰሯቸው። የሚገርመው ነገር ጉሮሯቸውን የሚያርሱበት ውሃ፣ ረሃባቸውን የሚያስታውሱበት ምግብም ሊሰጧቸው አልቻሉም። እንደ ጤዛም በሰው ሀገር አሁን በተጠናከረ መልኩ በመንግስት በተደገፈ በሚመስል መልኩ ብዙዎቹን በረሃብና በበሽታ ቀምተዋቸዋል። ሌላው ነገር ውድ ጓደኛዬ፣ ወደዚሁ ሀገራቸው ስንመለስ ላንተ መናገር ባያስፈልግም የምታውቀውን በጥቂቱ ልጨፍልፍልህ። ለመናገር በጣም ይከብዳል። አይደለም ለተናጋሪው ለሰሚውም የሚከብድ ነው። ለስልጣን ሽኩቻ ብለው ምንም የማያውቀውን ህዝብ እየቀጠፉት ነው። የሚገርመው ነገር ስለ ፖለቲካ ምንም የማያውቁ ህፃናት፣ ወጣቶች፣ እናትና አባቶች የበግ ለምድ የለበሱ ተክሎች በፈጠሩት እንባጓሮ ተቀጥፈዋል፣ እየተቀጠፉም ነው። 100% የከተማውን ህዝብ ብርድና ሙቀት፣ ህዝብን ዝናብና ፀሐይ እየተፈራረቀባቸው 3 ወራትን ሙሉ ለፍተው ደክመው የሚመገቡትን አርሶ አደሮች ብርቱ ክንዳቸውን ለአፈሙዝ ጫፍ ተበረገደ። እንደ ጤዛ ምረገፉ። ገበሬውም የተፈጸመበትን ጥቃት ለመመልከት
ቀንበርና ሞፈር የጨበጠውን እጃቸውን ሞት የሚያስመነጭፈውን መሳሪያ ጨበጠ። ጅራፍና ገበታ አንግቦ የነበረው ትከሻቸው በመሳሪያ ተተካ። ለወትሮ አረንጓዴያቸውን ለመልቀቅ በሚሽቀዳደሙ ሰብሎች የሚሞላው መሬታቸው አፍን ከፎቶ ቀረ። የስንቱን ሆድ ለመሙላት በሰብል የተሸፈነው መሬት ጾሙን እንዲያደር ሆነ። ወታደሩ ብዙሃኑ የሰላም እንቅልፍ እንዲተኛ ሲሉ ከሞት ጋር ግብግብ ተያያዙ። አዲስ ዓመትን ለማክበር ቀርቶ ይኑሩ ይሙቱ በማያውቁት ሁኔታ ውስጥ ገቡ። እነሱ ደማቸውን እያፈሰሱና አጥንታቸውን እየከሰከሱ እኔ እንኳን በሰላም አደረሰ መልካም በዓል የማለቱን ሞራል አጣው። ሀገሬ ከታመመችበት ህመም እንድትሽር ሱባኤ መግባት ሲገባን በየመጠጥ ቤቱ ስንጨፍር እየዋልን ህሊናችን አቃወሰ። አባቶቻችን በዚህ አይነት ቀውጢ ጊዜ በጭፈራ ሳይሆን የሚያሳልፉ በጾም በጸሎት ነበር። ምንም እንኳን አደረሰህ ማለቱ ቢከብደኝም እንኳን አደረሰህ አመቱ ምንም አይነት ብረት የደገነ ጠላት እንዳያመጣብን እመኛለሁ። ከውድ ጓደኛህ ናቲ በሚል ጽሑፍ ደመደመው። ውድ የሀገሬ ህዝቦች እንዲሁም የመከላከያ ሰራዊትና በስደት ላይ የምትኖሩ ውድ የሀገሬ ልጆች እንኳን አደረሳችሁ። መጪው ዘመን ሀገራችን ወደ ቀደሙ ሰላሟ መታ በፍቅርና በሰላም የምንኖርባት ለሁላችንም መልካም ጊዜ የምንሰራባት ይሁን። እንኳን አደረሳችሁ። ከላይ እስከ ታች ጭንብል በለበሱ ሐኪሞች፣ ነርሶችና በከባድ ሳልና ማቃሰት ውስጥ ባሉ ህመምተኞች ተሞልተዋል። መተላለፊያዎቹ ሁሉም ውጥረትና ጭንቀት ነክሶባቸዋል። ዶክተር ዋሲሁን በጥንቃቄ ኮሪደሩን ማለፍ ጀመረ። መሬቱ በህመምተኛ አልጋዎች ተሞልቷል። መሬት ላይ ከዚህም እዛም የተኙ ህመምተኞች በብዛት ይታያሉ። ዋሲሁን በውስጡ ግን የት ነኝ ሲል ራሱን ጠየቀ። ኮሪደሩን ጨርሶ በደረጃው በፍጥነት መውረድ ጀመረ። ፎቁን ጨርሶ ምድር ላይ ካለው ሪሴፕሽን ጋር ሌኖክስ ሂል ሆስፒታል የሚል ጽሑፍ አነበበ። ያየውን ማመን አልቻለም። ኒውዮርክ ነው። እንዴት አሜሪካ ሊያመጡት ቻሉ? ማመን ቸገረው። ደጋግሞ ጽሑፉን አነበበው። አሁን ወዴት ሊሄድ ነው? የለበሰውን የሰውየውን ኪስ ዳበሰ። ምንም አይነት ነገር ኪስ ውስጥ አልነበረም። ዶክተር ዋሲሁን በጥያቄዎች ጭንቅላቱ እንደተወጠረ ሆስፒታሉን ለቆ በእግሩ ረጅም መንገድ ተጓዘ። ግን የት ሲል ራሱን ጠየቀ። መንገዱ ላይ ደበቅ ካለው መናፈሻ ላፍታ ለማሰብ ራሱንም ለማረጋጋት ቁጭ አለ። ኒውዮርክ ሆስፒታል ውስጥ ሁለት ሰዎች በህመምተኛ የተሞላውን ኮሪደር በጥድፊያ አልፈው ዋሲሁን ወዳመለጠበት ክፍል ገቡ። ባልደረባቸው ራሱን ስቶ አገኙት። አንደኛው በብስጭት ደጋግሞ እዛው የወደቀበት ወለል ላይ ተወክቶበት በነበረው መርፌ ግላብ በመጠቀም ደጋግሞ አንገቱ ላይ ወጋው። ለአንደኛውም ለፖሊስ ደውሎ እንዲያሳውቅ፣ ነርሷም ዶክተር ዋሲሁን ሲገደል እንዳየች እንድትመሰክር መመሪያ ሰጠ። ኒውዮርክ የቀድሞ ውበቷ ጠፍቷል። ወዟ ረግፎ ጎዳናዎቿ በዝምታ ተውጠዋል። ምንም የሚንቀሳቀስ ነገር የለም። አካባቢዎቹ ጭር ብሏል። ዶክተር ዋሲሁን አሁን የትም ማምለጥ እንደማይችል ተረድቷል። ቀድሞ ባደረገው የእብድ ሐሳብ ተጸጸተ። ህይወቱ በአንድ ጀንበር አንዲት ትራጀዲ የሆነበት መንገድ በጣሙን ገረመው። አሁንም ግን ከወጥመዳቸው ለማምለጥ የሞት ጽዋን ቢያጎነጭው እንኳንም ቢሆን እንዲሞክረው ውስጡ ይነግረዋል። ጀርመን እያለ ድንገተኛ ክፍል ለቀዶ ጥገና በገባበት ሰዓት ሞት አፋፍ ላይ ሆኖ የተወለትን እንዳትገባ አምትል መልእክት ታወሰችው። አዎ አልገባም አለ ደጋግሞ ለራሱ በለሆሳስ እየተናገረ። ቺካጎ በሚገኘው አንድ ካፍቴሪያ መሬት ስር የጨለማው ሐዋርያት የሚል ሚስጥራዊ ማህበር ከየዓለማቱ አባላቱን ሰብስቧል። በየ11 ዓመቱ ነበር ይገናኙ የነበረ ቢሆንም አሁን ግን በተፈጠረ ከባድ ችግር ምክንያት ተሰባስበው ውይይት ከጀመሩ 3ኛ ቀናቸው ነው። ዓለም ላይ የሚገኙ በሀብታቸውም ሆነ በስልጣናቸው አንቱ ከሚባሉ እስከ ተራው አገልጋይ በቦታው ተሰይሟል። ከቱጃሮቹም በዘለለ በምርምር ዕውቀታቸው በማስተማር ብልሃታቸው የተመሰከረላቸው ጠቢቦች ሁሉም ተገኝተዋል። 2011 ላይ ነበር ለመጨረሻ ጊዜ ተገናኝተው ነበር።
እሱም ከ10 ዓመታት በኋላ ዓለም ላይ ተፈጻሚ ለሚያደርጉት ዓለም ከሰው ልጆች ወረራ ለማዳን ጥቂት የማጽዳት ዘመቻ ለማድረግ የዓለምን ሕዝብ ለጨለማው ንጉስ ለማስገዛት ሰዶማዊነትን ለዓለም ሁላ ከዳር እስከ ዳር ለማዳረስ ለተያዘው ዓላማና ዕቅድ አጠቃላይ ንድፈ ሐሳቡን ምን እንደሚመስል ቀድመው ለማየት ዝናን ባተረፉ ዓለም በመሰከረችላቸው የፊልም ባለሙያዎች በፊልም መልክ ለማየት ነበር። ፊልሙ አሁን ከቁጥጥር ውጭ ስለሆነባቸው ቫይረስ ጀርባ ያለ ሚስጥራዊነት ድብቅ እውነታ ይናገራል። ከዛሬ 9 ዓመታት በፊት እንደ አውሮፓውያን አቆጣጠር 2011 ዓ.ም ካታጎይን የተባለ ፊልሙ ሙሉ በሙሉ የሚያጠነጥነው አንድ ከየት እንደመጣ ባልታወቀ ቫይረስ ነው። የፊልሙ መቼት በቻይና፣ እንግሊዝ፣ አሜሪካ ሲሆን የቫይረሱ መነሻ መቼት ደግሞ ቻይና ነበር። ይህ ፊልም አንዲት የምታክል እንስት ሴት በአውሮፕላን ወደ ቤቷ ታመራና ቤት ውስጥ በከፍተኛ ሁኔታ እየተንቀጠቀጠች አረፋም እየደፈቀች ስትሞት ይጀምራል። በኋላ እንደምትጠቅሰው እንስቷ ከአንድ የቻይና ሬስቶራንት የአሳማ ስጋ በላች። ሼፍ ቫይረሱ ለመጀመሪያ ጊዜ እንደያዛት እንመለከታለን። ቫይረሱም ከዛች የጀመረው ቀን ጀምሮ ሲነሳ እናያለን። ዋናው ዓላማ ከዚህ ፊልም ላይ ስለ ቫይረሱ እንዴት እንደነገሩን ማሳየት ነውና ወደሱ እናምራ። አንደኛ በፊልሙ ላይ ቫይረሱ ከቻይና እንደተነሳ ይታያል። የኮሮና ቫይረስ መነሻም ቻይና እንደሆነ ልብ በሉ። በፊልሙ ላይ ቫይረሱ የማሰል የማስነጠስና የትኩሳት ባህሪ እንዳለው ይታያል። በፊልሙ ላይ በቫይረሱ የተጠቃ ሰው የሚነካውን ማንኛውም ዕቃ ሌላ ሰው ቢነካ በቫይረሱ እንደሚጠቃ ያሳያል። በፊልሙ ላይ ቫይረሱ የመተንፈሻ አካላትን የሚያጠቃ ቫይረስ እንደሆነ ይታያል። በፊልሙ ላይ በቫይረሱ ምክንያት ትምህርት ቤቶች፣ የንግድ ሱቆች ሲዘጉ ይታያል። በአሁኑ ጊዜ በኮሮና ቫይረስ ምክንያት ያለውን ሁኔታ ልብ በሉ። በፊልሙ ላይ ቫይረሱ የተነሳው በአንድ ሌሊት አንድ ዛፍ በግሬደር ሲቆረጥ የተበጠበጡበት የሌሊት ወፎች መንቀሳቀስ ይጀምሩና አንድ ሙዝ መሰል ምግብን በአፋቸው ቆርጠው ሲጥሉና ያንን ምግብም አንድ አሳማ ሲመገብ ይህን አሳማ ደግሞ ቻይናዊ ሼፍ ቆራርጦ ለምግብ በማዘጋጀት ላይ እንዳለ የቫይረሱ መጀመሪያ ተጠቂ የሆነችው ካራክተር ሼፉን ሰላም ሳትለው ቫይረሱ እንደተነሳ ይታያል። የኮሮና ቫይረስ አመጣጥም በሌሊት ወፍ ምክንያት ነው የሚባለው ተረት ልብ በል። በፊልሙ ላይ ቫይረሱን ለመከላከል ብቸኛ መፍትሄ ተደርጎ የቀረበው እጅን መታጠብ፣ አለመጨባበጥ፣ ፊትን አለመነካካትና ተነጥሎ መቆየት ነው። ይህ ደግሞ ላሰቡት መራራቅ፣ ግለኝነት፣ ራስን ለጨለማው ኃይል አቅሎ መስጠትን ያሳያል። ፊልሙ ወደፊት የሚመጣውን አስቀምጧል። ሚስጥራ ቡድኖቹ ብልህ ናቸው። ሊያደርጉት ያሰቡትን እያንዳንዱን ሴራ ቁልጭ አድርጎ አስቀድመው በማሳየት አስተዋይ ሰዎችን በፍርሃት ብቻ የማሽመድመድ ሴራን ተከናውበታል። በፊልሙ ላይ ከ26 ሚሊዮን በላይ ህዝብ እንደሚያልቅ ይታያል። በመጨረሻ ክትባቱ የሚድኑት ሚስጥራዊ ማህበር ያዘጋጅላቸው ምልክት እጃቸው ላይ ሲያስሩ ብቻ እንደሆነ አሳይቷል። እንዳሰቡት ሁሉም ነገር ቢሆንም ክትባቱ ግን ፈጽሞ ሊሰራ አልቻለም። ያ ጉዳይ አሁን ተሳሳቢ ሆኖ ባቸዋል። ጣሊያን ላይ አባሎቻቸው አልቀዋል። አብዛኛውም አልጋ ላይ ነው። አሁን ነገሮች አርፍደው በትሩ እነሱንም እየገረፈ ነው። አሁን መፍጠን አለባቸው። ቫይረሱ ከፍተኛ ኢላማው የሆነበት አፍቃሪና ኤዥያ ላይ እንዲህ በሽታው መለዘቡ አስደንቋቸዋል። ቢሆንም ሳይዘገዩ ወረርሽኙ እንዲገባ አድርገዋል። አሁን አሳሳቢው ክትባቱ ነው። ክትባቱ ላይ ሰፊ ምርምር አድርገው ካሳኩት 2 ሰዎች ውስጥ ሰፊውን ድርሻ ያዘው ኢትዮጵያዊ ዶክተር ዋሲሁን ነበር። ቀድሞ ዶክተር ዋሲሁን ለዚህ መድኃኒቱና ክትባቱ ሲያገኝ እነሱ ቫይረሱን ለመፍጠር የፈጀባቸው ዓመታት ሩቡን አልፈጀም ነበር። ለክፋት ዓላማቸው ቫይረሱን ወደ ዓለም ከመልቀቃቸው በፊት ደጋግሞ ያካሄዱት ምርመራ ላይ እጅግ ውጤታማ ነበር። ሁለተኛው ላይ ግን ፍጹም ሊሰራ አልቻለም። ለምን ይህን አደረገ? ፍጹም ሊገባቸው አልቻለም። ለዛ ነው በአስቸኳይ ወደ ቺካጎ እንዲመጣ ያደረጉት። ወግ አጥባቂ ከሆነው ሃይማኖተኛ ሀገር ስለመጣ ወደ ማህበሩ በቀላሉ ሊገባ ስለማይችል በውጭ በገንዘብ ድጋፍ ወደሚፈልጉት ዓላማ ቀስ በቀስ መምጣት ነበር። ያ ተሳክቶላቸዋል። ግን ባለቀ ሰዓት ለምን ዶክተር ዋሲሁን ይሄን አደረገ? የጉባኤው መሪ ጥቁር ሙሉ ቀሚስ አድርገው በተሰብሳቢው ፊት ደጋግሞ ዶክተር ዋሲሁን በፍጹም መፍትሄው ላይ ሳይደርስ ለሞት አንሰጠውም፣
ማድረግ ያለብንን አድርገን ከዛ ከውሳኔ እንደርሳለን ሲሉ ከሚስጥራዊ ማህበር አንዱ ወፍራም ረጅም ሪዝ ያለው ሰው ተነሳና መስዋዕት ለታላቁ ጌታ ሉሲፈር መንፈሱ እንደሚመራኝ እንዲናገራሉ አለና ሁለት ጥቋቁር እባቦችን ከሻንጣው በማውጣት ፊት ለፊቱ ካለው ግዙፍ ጠረጴዛ ላይ አኖራቸው። ከዛም በመቀጠል በደም የተሞላ ኮዳ በማውጣት ከሻንጣው ብርጭቆ ውስጥ ሞላው። የቀዳውንም ደም የእባቦቹ ራስ ላይ ያፈሰሰና ቀሪውን ጠጣው። ቀድሞ ሁለት የነበሩት እባቦች ሁለት ራስ ያለው አንድ አካል እባብ ሆነው በተጣጣፊው አንገት ስር እግር ስር እየተሳሳበ ወደ ጣሪያው ወጡ። ከዛም ቀድሞ ወዳወጣው ሰው ሆድ እቃ ሰንጥቀው ወደ ውስጥ ገቡ። የሰውየውንም አካል ወዲያ ወደ ጥቁር ተኩላ ሲቀየር ሁሉም ፈዞ በተአምር መመልከት ጀመረ። ሰውነቱ ሙሉ ለሙሉ ወደ እንስሳነት ተቀየረ። ከአንገቱ በታች የከብት አካል ሲይዝ ከጭንቅላቱ በላይ ግን የተኩላ ነበር። ሁሉም ወድቀው ለመግለጽ የሚከብድ ቃል ተንበርክከው እየሰገዱ ጮሁ። ዙሪያቸውን እያጓራ ከዞራቸው በኋላ ሰውየው ወደ ቀድሞ አካሉ ተመለሰ። ሁሉም ከመሬት በመነሳት ወንበሩን ያዘ። ቀድሞ ሲናገር የነበረው ባለረጅም ቀሚስ አዛውንት ራሱን ቀይሮ የነበረውን ሰው እንዲናገር ወደ መድረኩ ጠራው። ሰውየውም ወደ መድረኩ በመውጣት አሁን ያለን ብቸኛ አማራጭ ይህን ዶክተር ራሱን መንጠቅ ነው፣ በደሙም ዓለም ማጠብ። አእምሮን ነጥቀነዋል። አሁን ምን እንደሚያስብ ብቻ ሳይሆን ምን እንዳወቀም እናውቃለን። አሁን በቂ ባይባልም በወንጀል አጥበነዋል። በዛም አናበቃም። በእናቱ ደጋግሞ በሚጠራ ሀገሩ ስም እንይዘዋለን። ያለን አማራጭ እሱ ብቻ ነው። ያንን ነጥቀን በበቂ ሁኔታ ከነ ሀገሩ እናቃጥለዋለን። ምስጋና ለታላቁ ሉሲፈር። እዛች ሀገር ላይ አሁን እምነት የለም። መቅደሱን ዘግተነው ከመስቀልም አርቀነዋል። ይህ ትልቅ ድል ነው። ለጌታችን ዓለምን ገና እናጠምቅለታለን። ያልተገዙ ራሶችን ደግሞ ቆርጠን እንጥላለን። አሁን የኛ ጠቢባን ገል ኃይል አርቆናል። ያ የሆነው ደግሞ በጸሎትና ልመና ጌታችን ተጨንቋል። ለጊዜው ከሃዲያኑ እየተሰለበለበ ነው። ኃይሉን አጥቷል። ስለዚህ ይህን ሰው አእምሮን ይዘን እየተከታተለን ወደ ሀገሩ በደኑ ይላካል። ህዝቡ አንድ በአንድ በቫይረሱ ሲወድቅ ያኔ መድኃኒቱ ጭንቅላቱንም እንነጥቀዋለን። ስለዚህ እዚህ እሱም መምጣቱን ትተን እንልቀቀው፣ ይራቀን፣ ይሄድልን ከዚህ እያለ ተናገረ። ቀድሞ ሲናገር የነበረው ሰው ቦታውን በመያዝ ሁላችንም ይህን ሐሳብ ልንስማማ ይገባል፣ ዶክተር ዋሲሁን በፍጥነት ወደ ሀገሩ ይላክ ሲሉ በአንድ ቃል ወሰኑ። ካመለጠበት ሆስፒታል ትንሽ ራቅ ብሎ አንዲት አነስ ያለች የመንገድ ላይ መናፈሻ ቁጭ ብሏል። የሚሆነውን በተስፋ መቁረጥ እየተጠባበቀ ነው። ከተቀመጠበት ተነስቶ ምናልባት የሀገሩ ሰው የሆነውን ኢትዮጵያዊ ካገኘው ብሎ ጭር ባለው አስፈሪ ጎዳና ሰው ፍለጋ ዞረ። ነገር ግን አንድም ሰው አጣ። አንድ ጥቁር መልኳ በመጠኑም ቢሆን ኢትዮጵያዊ የምትመስል ሴት አፏን በማስክ ሸፍና እሱ ወዳለበት ትመጣለች። ዶክተር ዋሲሁን አልፋው ስትሄድ ተጠግቶ እጁን ለሰላምታ ሰደደላት። በጣም ደንግታ ኤሌክትሪክ እንደነዘረው ሰው ራቀችው። ሁኔታው ዋሲሁንን አስደነገጠው። ልጅቷ እብድ ብላ ተሳድባ ጥላው ሸሸች። ነገሩን በኋላ ላይ ነበር ትዝ ሲለው ሆስፒታል ሆኖ የሰማው ወረርሽኝ ታወሰው። ከ2 ዓመት በፊት ነበር ይህ ቫይረስ የእንስሳት እንደሆነና ወደ ሰው ምናልባት ሊተላለፍ ስለሚችል ከወዲሁ ክትባትና መድኃኒት ለማግኘት ምርምር እንዲያደርጉ ተብለው በልዩ ሁኔታ ተመልምለው ከተውጣጡበት ተመርማሪዎች ጋር ከእልህ አስጨራሽ ጊዜ በኋላ በዶክተር ዋሲሁን አማካኝነት ክትባትና መድኃኒቱ የተገኘው። ነገር ግን ዶክተር ዋሲሁን ነገራቸው ምንም ደስ ስላላሰኘው ለመጠንቀቅ ያህል ከቤተ ሙከራ በኋላ ዶክተር ዋሲሁን ፎርሙሌሽኑን ወስዶ በጥንቃቄ ቀየረው። አሁን ሁሉ ነገር አጥቶ ኒውዮርክ ጎዳና ላይ ይገኛል። ግንባሩ ላይ ያለው ስፌት ግን ከባድ ህመም እየፈጠረበት ነው። ዶክተር ዋሲሁን የሚል ድምጽ ከተቀመጠበት መናፈሻ ተሻግሮ ከኋላው ድንገት ተሰማው። ዞር ሲል በግምት እድሜው 5 ዓመት የሆነ ትንሽ ፈረንጅ ልጅ ነው። ዶክተር ዋሲሁን ሲል አፉ ላይ እንኳን መኮላተፍ አይታይበትም። ተጠጋውና ጥርት ባለ አማርኛ ለሀገርህ ሄድና የኖህ መርከብን ስራ፣ ቅድስት ሀገርህን ትታደጋት ዘንድ ከዘንዶ ጋር ትዋቀዳለህ። ለዛም የሆነህን ኃይል ታገኝ ዘንድ የዘንዶውን አክሊል ራስህ ላይ አውርድና ጣል አለው።
ዶክተር ዋሲሁን በጣም ደነገጠ። ለደቂቃዎች ዝም አለ። ከዛም ወይ አንተ ማን ነህ አለው። ልጁ ግን ምንም አልመለሰለትም። አልፎት ሊሄድ ሲል ዋሲሁን እንዳይሄድ እጁን ለቀም ሊያደርገው ሲጠጋ ዶክተር ዋሲሁን በድንገት በከባድ ሰመመን ተወሰደ። ከሰመመኑ ሲነቃ እዛው የመናፈሻ ወንበር ላይ እንደተኛ በኒውዮርክ ፖሊሶች ተከቦ ራሱን አገኘ። ክፍል 3 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ።